አንድ በምክትል ኮሚሽነር አዚቅ ነው አዝሪቅ ምናምን የሚባል ሰው አምጥተዋል ከአማራ ክልል። ቅድም እንዳልኳችሁ ያልተጻፈ ህግ አለ። ከአማራ ክልል ሲወስድ ወይ ጴንጤ መሆን አለበት ወይ ሙስሊም መሆን አለበት። አስገዳጅ ህግ ነው ይሄ። ያልተጻፈ አደባባይ ላይ የማይወጣ ግን የሚተገበር ማለት ነው። ቆጥረን 1 2 3 ብለን ማስረዳት እንችላለን። የአዲስ አበባ ፖሊስ የወንጀል መከላከልና ትራፊክ ጠቅላይ መምሪያ በምክትል ኮሚሽነር ማዕረግ ማን ነው መሰላችሁ? ኮሚሽነር ፍቅሩ አለማየሁ ይባላል። እደግምላችኋለሁ። የአዲስ አበባ ፖሊስ ወንጀል መከላከልና የትራፊክ ፖሊስ ጠቅላይ መምሪያ በምክትል ኮሚሽነር ማዕረግ ኮሚሽነር ፍቅሩ አለማየሁ ቀጥታ በአብይ ትዕዛዝ ሹመት ከወሰደ ዓመታት አልፈዋል። ሁለተኛው ሰው የአዲስ አበባ ፖሊስ የምርመራ ኃላፊና የአዲስ አበባ የትራፊክ ፖሊስ መምሪያ ጠቅላይ አዛዥ። ይሄ ማለት ሁሉም ፖሊስና ትራፊክ ወንጀል ጉዳዮች ጋር በተያያዘ በቀጥታ ተጠሪነታቸው ለዚህ ሰው ነው። ማን ነው? ኮሚሽነር ሐሰን ነጋሽ። ኮሚሽነር ሐሰን ነጋሽ ይቅርታ ቅድም ያነሳሁት ሳይሆን ሙሊሳ ባለበት ነው። በነዳጅ ምናምን ገለመሌ ተጠርጥሯል ከተባሉት መካከል አይ ቲንክ ሐሰን ነጋሽን ገቢ ሊያረገው የፈለገ ይመስላል። እንደዚህ አይነት ነገር ከዛ ከጌቱ ከሚባል አይረቤ ጋር። ለማንኛውም ግን በቀጥታ በአብይ ደብዳቤ ሹመት ተቀብሎ አዲስ አበባን ዴሞግራፊ ለመቀየር የአዲስ አበባን ወጣት የለቀመ ወደ የእስር ቤቱ ለማስገባት እየመጡ እንዲገቡና እንዲቆጣጠሩ የተፈለጉ ደግሞ ገብተው እንዲቆጣጠሩ በማድረግ የሚገደል ታፍኖ የሚሰወር በሙሉ እነ ቶፊቅ እነዚህን አዲስ አበባ ላይ ያሉትን ይዘው ነው ሲመሩት የቆዩት። ጌቱ አራጋውን ተክቶ ያው አስራዴን ኑሮ መጣ ማለት ነው። ምንድነው እየተካሄደ ያለው አዲስ አበባ ላይ? የአዲስ አበባ ጉዳይ በቃ ሊትራሊ አዲስ አበባን የጦርነት ቀጠና አድርጎ ሰይሞት ጭካኔ የተሞላበት ወታደራዊ እርምጃ ጭምር ሊወስድ የሚችል እና አብይ አህመድ የሚሰጠውን አቅጣጫ ብላይንድሊ አይኑን ጨፍኖ የሚፈጽም አካል አዲስ አበባ ላይ ማምጣት ወሰነ። ከምርጫው ጋር የተያዘ ስጋት ስላለ አንድም፣ ሁለተኛም በማናቸው መንገድ ወደ ጦርነት ቢገባ ትልቁ ስጋታቸው አዲስ አበባ ላይ ያለው ነገር ይፈርስብናል። ስለዚህ እነ ኮሚሽነር ጌቱ እነ ምናምን ይሄ ዝም ብሎ በተላላኪነት እያዘዙ ምናምን ለመጫወት ይጠቅሟቸዋል። ከዛ ያለፈ ምንም ነገር ሊፈይዱላቸው አልቻሉ። ገለል አደረጉ እነሱን። ከዚህ ከነዳጅ ጋር አያይዘው እነዚህኞቹ ማድረግ ያለባቸውን እያደረጉ ነው ያሉት። የአዲስ አበባ ጉዳይ አሁን በምናየው መልኩ ያበቃለት የሆነ መጥቷል። ያበቃለት ስንበት ያልናችሁ ይሄ ፊዚካሊ ማን ነው የኢኮኖሚ መስክ ከተማዋን ቁልፍ ቦታ የመቆጣጠር እነዚህ የመሳሰሉት ቀድሞ ያለቀ ጉዳይ ነው። አዲስ አበባ አዳነች አቤቤ ከላይ እስከታች ያመጣችው ካቢኔ በለው ካቢኔ ብቻ አይደለም። የአዲስ አበባን ኮንዶሚኒየም አዳነች አቤቤ ዝርዝር አውጥታ ለከሌ ስጡት ብላ መድብ አደልድላ እዛ ውስጥ ስንት አማራ ነው ያለው፣ ስንት ትግሬ ነው ያለው፣ ገና ኮንዶሚኒየሙ አልቆጣ ሊወጣ ነው ሲባል ስንት ትግሬ ያለ ስንት አማራ አለ እጣ ውስጥ ተብሎ ከጠቅላላ እጣ 10% እንዳይበልጥ አማራና ትግሬ ስም እየተለየ እጣው ስለመካተት ከ10% እንዳይበልጥ አማራና ትግሬ ወልቃይት ጋርና ራያ ጋር ምንድነው ግብ ገጥሞ መጫወቻ ሁን ተብሏል። ከካፒታሉ በዚህ መንገድ ተነቀለ። ስም በድምጽ በማስረጃ አቅርበን ሽመልስ አብዲሳ ከአዲስ አበባ ብቻ አይደለም ያለው ከሲቪል ሰርቪሱ አማራና ትግሬውን እየለቀምነው ነው የሚል 5 ዓመት አላለፈውም። 4 ዓመት 5 ዓመት አልሆነም። ከገዛ አንደበቱ ከሽመልስ አንደበት ይሄ የተወሰኑ ምሁራን የሚላቸውን ሰብስቦ ሲያወራ በሚስጥር ተቀርጾ እንዲወጣ ተደርጎ የተጋለጠ ነው። ይህንን እየሰሙ መናገር ብቻ አይደለም
በተግባር አልቀየሩትም። ወደ ተግባር ሲለወጥ ሂድ ኢትዮጵያ አየር መንገድ አሁን ማንን ነው የምታገኘው? አንድ የትግራይ ተወላጅ ታገኛለህ፣ አንድ የአማራ ተወላጅ ታገኛለህ። ጉምሩክ ሂድ ታገኛለህ። ክፍለ ከተማ ላይ 12 13 ክፍለ ከተማዎች አሉ። በጸጥታውም ዘርፍ በአስተዳደርም ዘርፍ ሂድ ማንን ነው የምታገኘው? ወረድ በል ወረዳ ወደሚለው ሂድ። ትግረኛ ንርሳው። አማርኛ ስታወራ ፊቱን ይዞርብሃል። አልሰማህም የሚል አላስተናግድህም የሚል ወደ ላይ ብትሄድ ትሄዳለህ አቤቱታ ለማቅረብ ክፍለ ከተማ ይጠብቃል። ተመሳሳይ አዲስ አበባ ስትሄድ አዳነች አቤቤና ቲሟ ነው የሚጠብቁ። የለም በዚህ መንገድ ተሰፍቶ በዚህ መንገድ ተነጥለህ ከካፒታል ሲቲው ከሲቪል ሰርቪሱ እየተነቀልክ እየተባረርክ አንድ ሸጥ አንድ ድንበር ላይ እየተጋደልክ ለመኖር ከወሰንክ የሞትከው አንተው ነህ። አርሲ በየቀኑ የሚሞተው ነው በገፍ። እያንዳንዱ ኦርቶዶክሳዊ በአማራነት እየለካኸው ነው። ብሔሩን ነው የምትመጥነው ኦርቶዶክሳዊ ሆንከው። ሌሎች የፖለቲካ ኃይሎችስ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥቃት ኢላማ ሆና ቤተክርስቲያኗ እየተጠቃች እየተዳከመች መሄዷ ፖለቲካሊ እናተርፋለን ብላችሁ ታስቡ የነበራችሁ አካላት ዛሬስ እያተረፋችሁ ነው? ቢሊቭ ኦር ኖት አቡነ ማትያስ አንድ ነገር እስኪሆኑ ነው የሚጠበቀው። ሳዊሮስን ፓትርያርክ ሊያደርግልን ይኸውልህ፣ ናሬቲቭ አስቀድሞ ነው የሚቀመጠው። አስቀድሞ እያስቀመጡ ነው። እነ ዳንኤል ክብረት ምንድን ነው ሲል የነበረው? ሁሉም በየዘመኑ የራሱ ፓትርያርክ ነበረው፣ ፓትርያርክ ይኑር ብሎታል። ቤተ ክርስቲያኗ በየቀኑ ቴስት እየተደረገች ነው። በየቀኑ ሜክ ሹር አቅሟ መዳከሙ እየተባለ ከምእመን የሰበሰበችውን ገንዘብ ግብር ብላ እንድትከፍለው አስገዳጅ ሁኔታ ቀረቡ። ይሄን እንዴት ይሆናል ብለው አገር ሰርታ የሰጠች ቤተ ክርስቲያን እንደገና ግብር ለማን ነው የምትከፍለው? በኢትዮጵያ መንግስት ተብሎ የተሾመ ለጣሊያን ግብር ክፈል የማለት ያክል ከባድ ውሳኔ። ትምህርት ሚኒስትር ሆና ትምህርት አስተምራ፣ ፍትህ ሚኒስትር ሆና ህግና ስርዓት ጽፋ፣ የፍትህ ስርዓት ዘርግታ፣ የትምህርት ስርዓት ዘርግታ፣ የመንግስት አስተዳደር ዘርግታ፣ ነጋሪት ጎስማ መለከት ነፍታ፣ ካህናቱን ይዛ ልብሰ ተክህኖ አልብሳ፣ ድንበር ሂዳ ከጠላት ተፋልማ አገር አቆይታ ያስረከበች ቤተክርስቲያን ዛሬ በረሃ መጣ፣ አየር ተቀየረ፣ ምናምን የአየር ንብረት ገለመሌ ምናምን ትላለህ። አንድ ቦታ ከቤተክርስቲያን ውጭ አጸዳለህ፣ ጫካለህ። ይኸውልህ ለምልክትም ቢሆን ጫካዎች የሚተርፉት ቤተክርስቲያን በተሰራበት ቦታ ላይ ነው። አንድ ቤተክርስቲያን ከአጸድ ውጭ አትኖርም። ቤተክርስቲያን ስትሰራ መጀመሪያ በዙሪያ ዛፍ ትተክላለህ ግዴታ። ኢትዮጵያ ውስጥ አብያተ ክርስቲያናት ባሉበት ቦታ ሁሉ ግሪን ኤሪያ ነው። ተፈጥሮን ጠብቃ ቆይታለች። አብይ አህመድ እንደሚወሻክተው አይደለም። ጸበል መዳኛም ነው ብላ ውሃ የምንጠቀምበት ብቻ የምንጠጣው የምንታጠብበት ብቻ ሳይሆን ባርከን ለመዳኛ ባርከን የእግዚአብሔር ልጅ ለመባል የምንጠመቅበትም አድርጋ ያቆየች ናት። የሰማዩን ንፋስ የምድሩንም ፍሬ ባርክ ብላ ለምድርም ለሰማይም የምትጸልይ በድንበር ላለው ወታደር ብላ በከተማ ላለው አስተዳደር ብላ የምትጸልይ ቤተክርስቲያን at the end of the day አዋራጅ የሆኑ ገንዘብ የሚሰበስቡ አካላት። አሁን እኔ አንድ ቤተክርስቲያን ቦታውን በምክንያት ነው ማልጠራው፣
አስተዳደር ተብሎ ተመድቦ መጣ። የቤተ ክርስቲያኗን ንብረት ሽብሽብ አድርጎ በአደባባይ 100 ሻምጣ 250 አምጣ ብሎ መንገድ ላይ እየተቀበለ አስተዳደር እኮ ነው። 3.8 ሚሊዮን ብር መኪና ገዝቶ ይነዳል። አትሮንሰ ማርያም የዚህ ሁሉ ሺህ ዓመት ታሪካዊ ቤተክርስቲያን ደግሞ በመድፍ ትደበደባለች። አዲስ አበባ ሆኖ ስርዓቱን ይከላከላል። ምክንያቱስ እሱ የ3.8 ሚሊዮን መኪና ይነዳል፣ ህንፃውን ያሰራል። ይሄ ስርዓት ከተነካበት፣ ይሄ ስርዓት ከተለወጠ ይሄ ሁሉ ገንዘብ፣ ይሄ ሁላ ወንጀል ይጋለጣል። ስለዚህ ስርዓቱን ይከላከላል። ይሄ በደብር አስተዳዳሪ ደረጃ ነው፣ በሰባኪ በጳጳስ ደረጃ ተወው። ይህች ቤተ ክርስቲያን ያለችበት ፈተና ያለችበት ዕዳ ተመልከትና ሂድ። ሹመት ብሎ በየደረጃው ያመጣው ሹመት በብሔራዊ ደህንነት በለው በአዲስ አበባ በለው ዕጣ ፈንታህን በይኖ እኮ እያሳወቀህ ነው ያለው። አዲስ አበባ ጥቂት ብቻ ጠብቅ እና ምናልባት የምትመዘግቡና ለታሪክ የምታስቀምጡ አካላት የዚህን ቀን ፕሮግራም መዝግባችሁ ለታሪክ አስቀምጡት። ስለተዘጋጁት ኮንሰንትሬሽን ካምፕ ቀጥሎ ትሰማላችሁ። አሁን ኮንሰንትሬሽን ካምፖቹን ተጠቅሞ ወደ ኮንሰንትሬሽን ካምፖቹ የሚጋዙትን የሚያግዝ መጀመሪያ መዋቅር መዘርጋት ነበረበት። መዋቅሩ መጥተዋል። ናስራዲን ኔሮ መጥተውልሃል፣ እነ ቶፊቅ መጥተውልሃል። በነገራችን ላይ በቀጥታ አብይ አህመድ ነው ከዚህ በኋላ የሚመራው የአዲስ አበባ ፖሊስን። ቶፊቅ ነው ያለው እዛ ጋር። ምን ያህል ትኩረት እንደሰጠ የምታየው በልዩ ሁኔታ የእጀባ ክፍል ኃላፊ ሆኖ አብይ አህመድ ጋር የሚሰራውን ሰውዬ ነው አዲስ አበባ ላይ ያመጣው። ከዛ በላይ ፕራዮሪቲ በቃ አብይ አህመድ የአዲስ አበባ ጉዳይ እንዴት ፕራዮሪቲ እንደሰጠው የምታየው። እንዴት አይነት ፕራዮሪቲ በቃ ማክተም አለበት የሚለውን የአዲስ አበባ ስንብት አሁን ማረጋገጥ አለብን የሚለውን እንዴት እንደወሰነ አዲስ አበባ ላይ ይሄ እየተሰራ ወልቃይት ላይ የምታዩትን እየተሰራ ነው። አሁን እየሄደበት ያለውን ነገር ነው እያደረገ ያለው። የአማራና የትግራይ ህዝብ ዕጣ ፈንታ ምንድን ነው የሚሆነው? ከዚህ የተነሳ የወልቃይት ጉዳይ በተነጋገር ነው። ፌዴራል ብሏል። ጌታቸው ረዳ ከሳለሁ ብሎ ሄደ። ክስ አቋርጫለሁ አለ፣ አከተመ። ቲፒኤልኤፍ ሽምግልና ተቀብሎ ከአብይ አህመድ ጋር ለመደራደር ወስኖ ትጥቁን አስረክቦ አብይ አህመድ በሙሉ አቅም ወታደራዊ ኃይሉን አስገብቶ ወታደራዊ ኃይሉን ወደ ትግራይ የማያስገባው መቼም ይሄንን መረዳት የሚቸግረው አለ ብዬ አላስብም። የፈለገ አንድ ሻለቃ ጦር እንኳን እዛች አላረገ ትግራይ ላይ አንድ የመከላከያ የሚባል ኃይል የለም። ከገባ ፉት ይሉታል። እዛ ገብቶ አለመግባባት ቢፈጠር አለቀልኝ ብሎ ስለሚፈራ ነው። የለም ሊትራሊ ትግራይ አሁን በኢትዮጵያ አስተዳደር ውስጥ ናት ወይ የሚል ጥያቄ እኮ ታነሳለህ። ከፌዴራል ያለው ድጎማ ምናምን ገለመላ አቋርጠዋል። የኦህዴድ ፕላን ምንድን ነው? በማናቸው መንገድ አንበርክኮ አስጨንቆ በምንም መንገድ ምርጫ ማድረግና ሌጂቲሜሲ ማግኘት አለብን ነው ያሉ ያሉት። ለዚህ የትኛውን ስልት እንከተል በሚለው ረገድ የቲፒኤልኤፍን አሁን ባሉት መንገድ ፍራቻ ስላለ ነው። በነገራችን ላይ ፍራቻ ስላለ ነው። ፍራቻው ከቲፒኤልኤፍ ከትግራይ በኩል ጦርነት ይመጣል፣ ቲፒኤልኤፍ ምርጫ ወደ ምርጫ የሚገባ ከሆነ ውጊያ ሊያነሱ ይችላሉ የሚል ከፍተኛ ስጋት አለ። በመሰረቱ አሁን በሚደረገው መልኩ ወልቃይት ላይ፣ ራያ ላይ፣ ጠለምት ላይ
ምርጫ እንዲካሄድ ቁጭ ብሎ በአማራውም በኩል በትግራይም በኩል ያለው ኃይል አብይ አህመድ አሁን ባሰበው መልኩ በፌደራል ስር ተደርጎ ምርጫ እንዲካሄድ አድርገው ከዛ የተወከለ አካል ምናምን ገለመሌ ምናምን ምክር ቤት መሰረተን ምናምን ካሉ ነገርየው እንደሱ ስላሉ ህጋዊ ነው ህጋዊ ይሆናል የሚል አይደለም። ካደረጉ ግን አክተመዋል። አትሊስት በየትኛው መድረክ ለመከራከር ነገሩን ያከብድባል። በማናቸው መልኩ አብይ አህመድ በወልቃይት በራያና በጠለምት ምርጫ አስደርጎ እነዛ ተጠሪነቱ ለፌደራል ነው የሚል ድምዳሜ ላይ ካደረሰ ከጉተና የከበደ ሸክም ላይ ጭናል። አሁን ካለው በላይ ትግልህን አክብደሃል። የአማራና የትግራይ አካል ኃይሎች በደንብ የምር እየሆነ ያለውን ከተረዱ የኦህዴድን አካሄድ ከተረዱ ያላቸው ብቸኛ አማራጭ አብይ አህመድ በእነዚህ ቦታዎች ላይ የምርጫ ፖለቲካ እንዳይጫወት ማድረግ ነው። በምንም ታምር በፍጹም ምርጫ ሊደረግባቸው የማይችሉ ሬድ ዞኖች ብሎ ያስቀምጣቸዋል። ሬድ ዞኖች አላቸው። ማድረግ አልችልም፣ ሙሉ በሙሉ በታጣቂ ኃይሎች ቁጥጥር ስር ናቸው የሚባል ከነዚህ መካከል ለምሳሌ እንደ ክልል ትግራይ ክልልን ዘኢንታየር ትግራይ ክልል ማካሄድ አይቻልም የሚል ድምዳሜ ላይ ደርሷል። ቱ ቢ ኦነስት ራያ ላይ ማድረግ እንደማይችል አሁን ተረድቶት ነው ወታደሩን አሯሩጦ ያስወጣው። አንለስ ኦር አዘርዋይስ በድርድር ስምምነት ላይ ካልደረሰ ከቲፒኤልኤፎች ጋር ራያ ላይ ወታደሩን እዛ አስቀምጦ ተቆጣጥሮ ምርጫ ማድረግ የሚችልበት ሁኔታ የለም። ጠለምት ቢጫ ዞን ነው ያሉት፣ ወደ ቀይ ዞን መቃየሩ አይቀርም። ወልቃይት ላይ የተከዜ ዘብን ተማምኗል። ወልቃይት ላይ መከላከያ ኃይል አለ፣ የተከዜ ዘብ አለ። ሁለቱን ኃይል እጠቀማለሁ። ቢጫ ዞን የሚባለው ችግር ቢኖርም ከነ ችግሩ ግን ምርጫ ማካሄድ ይቻላል ተብለው ለይቶ ካስቀመጧቸው ቦታዎች መካከል ነው። የት ጋር ነው የሚሆነው? በማናቸው መመዘኛ ይሄንን አንፈቅድም ከተባለ ያለው ብቸኛ አማራጭ ምን ይሆናል? ወደ ምርጫ ፖለቲካ ከመገባቱ በፊት የአገሪቷ ችግር በሌላ መንገድ ሊታይ ሊመረመር ሊፈታ ይገባል። ይሄ ችግር ሳይፈታ በእነዚህ ቀጠናዎች ልክ አሁን ትግራይ ላይ ትግራይ ላይ ምርጫ ማካሄድ አይችልም ያውቃል። አብዛኛው ቢያንስ 60 በመቶ በአማራ ክልል ምርጫ ሊያካሄድ አይችልም። በሰፊ ወታደራዊ አጀብ ዋና ዋና ከተማዎች ላይ ሊሆን ይችላል ምርጫ ማካሄድ ከቻለ ሊያካሄድ ይችላል። እሱም በብዙ ችግር ከዚያ በዘለለ ግን በተለይ በቂ ዝግጅት አማራ ላይ ያሉ ኃይሎች እስካደረጉ ድረስ አብይ አህመድ በማናቸው መልኩ ይሄን ሊያደርግ የሚችልበት እድል አይኖርም። ኦሮሚያ በአብዛኛው ቦታ ላይ ማካሄድ አይችልም። አሁን የአብይ አህመድ አገዛዝ እንዳይፈርስ የኛ ነው ብለው ስላመኑ እነ መረራ እነ ዳውድ ኢብሳ ምናምን የምርጫ አጃቢ ሆነው በየቦታው ላይ አብይ አህመድ እንዲያሸንፍ የድሮ ኢዜማ ሚና ሊጫወቱ ፍላጎት አላቸው። የተንቀሳቀሱ ነው፣ ግልጽ ነው። ያውም ደግሞ ፍራቻው ያው ሰሜን ተባበረብን የሚል አሁን ፍራቻው የሚመነጨው ከዛ ነው፣ ሰሜኑ ተባብሮብናል ከሚል አዲስ አበባ ላይ ለሚወስዱት ጭካኔ የተሞላበት ወታደራዊ እርምጃ እና አስራት ዴኔሮ የመጡት ሆን ተብሎ ከደቡብ ስለሆኑ አጣየን ሲያስወድም የሚላከው እሱ ነው። ቤኒሻንጉልም ቅድም እንዳልኩት የላከ ነው በምክንያት የአማራና የትግራይ ህዝብ እያተረፈ ነው፣ ለጉዳት እየተጋለጠ ነው። በነገራችን ላይ
የትግል ፋና ወጊ ምናምን የሚል አስተያየት የሚሰጡ አሉ አድሚኖች ይሄንን አድሬስ አድርገው እያሉኝ ስለሆነ እንደዚህ የሚባል ነገር የለም። እንደዚህ የሚባል ጫወታ የለም። የትግል ፋና ወጊ የሆነ ሰው የትግሉ ፋና ወጊነቱን የሚያስጠብቅ ስራ ከሰራ ሰይ ዘሞመንት የትግሉን ሂደት ሲከዳ ላለፈው አስተዋጽኦ እናመሰግናለን። አሁን ባንዳ ከሆነ ባንዳ ተብሎ ነው የሚጠራው። የሚገርም አርበኛ እጁን ለጣሊያን ከሰጠ በኋላ አርበኛ ይባላል። ሄዶ ለጣሊያን ከገበረ በኋላ ሰላቶ ነው የሚሆነው። ሄዶ እጁን ከሰጠ በኋላ ባንዳ ነው፣ የከዳ ነው። በማናቸውም መልኩ የአማራን ሕዝብ ጥቅም አሳልፎ ለመስጠት የሚደረግ እንቅስቃሴ ባንዳነት ነው። አንዳንድ ጫወታዎች አሉ፣ ተቀባይነት የለውም። አይ ከትግራይ ምናምን ከተላቀቀ ከያማራም ባይሆን ራስ ገዝ ቢሆን ምናምን ለራስ ገዝ ገለመሌ ምናምን የተደረገ ትግል የለም። ማንም አማራ ወልቃይትን ራስ ገዝ ለማድረግ ብሎ ዋጋ የከፈለ አካል የለም። የአማራ ሕዝብ የህልውና ትግሌ ነው ያለው የማንነት ጥያቄ ስላለው እንጂ በራስ ገዝ ስም ለኦህዴድ ለመገበር አይደለም። ፖለቲካዊ ጥቅሙስ ምንድነው? ቱ ቢ ኦነስት የአማራ ማንነት ጥያቄ የወሰንና የማንነት ጥያቄ ብሎ ሲያነሳ እኮ ቅድም እንዳልኩት ነው። የማንነት ጥያቄው አማራነት ከሆነ አሁን ባለው ምንድነው የቆጠራ ልክ የአማራ ሕዝብ የሕዝብ ብዛትም ላይ የቆዳ ስፋትም ላይ ነው እኮ ኢምፓክት ቢኖር አይደለም። ፖለቲካሊ ጥቅሜ ብሎ የሚያስበው በዚህ መንገድ ነው። ኦህዴድ ደግሞ አስልተዋል። ይህን ከዚህ በፊት ተናግሬዋለሁ። ወልቃይትና ራያ ለአማራ ከተሰጠ በሕዝብ ብዛትም ላይ በቆዳ ስፋትም ላይ ኢኮኖሚ ዋይዝ ኢምፓክቱ ከፍተኛ ነው የሚሆነው። ዞሮ ዞሮ የአማራ ጉልበት እየጨመረ ይመጣል የሚል ትሬት አለ፣ ግምገማ አላቸው። እነሱ የገመገሙ እየተነጋገሩ ነው የሚሄዱት። በአማራው በኩል የሰከነ ግምገማ እየተካሄደበት ስላልሆነ አየህ ኦህዴድ ገምግሞ ይሄ ለአማራ በቆዳ ስፋት ላይ የሚያመጣው ጭማሬ በህዝቡ ቁጥር ላይ የሚያመጣው ጭማሬ ከፍተኛ ስለሆነ በማናቸውም መልኩ ይሄንን ማድረግ የለብንም ብሎ ካልኩሌት ሲያደርግና ያ እንዳይሳካ ሲሰራ በአማራው በኩል አይ በፌዴራልም ቢሆን እኮ እነንትና ራሳቸውን ያስተዳድራሉ ይላል። ብድሮ ራስ ማስተዳደር ማለት ከሚሴ የሚባል ልዩ ዞን አማራ ውስጥ ነው የተሰራው። ሌላ ቦታ ተሰርቷል? ልዩ ዞን የሚባል አለ የምታውቀው? ልዩ ዞን የሚል ባት ጉልቻ አማራ ውስጥ ነው የተደረገው። ከሚሴ አሁን ምንድነው የሚደረገው? እና አስራት ዴኒሮ ቅድም ያነሳሁት እኮ የቀለዱበት እኮ አማራ ያለቀበት ቦታ እኮ ነው። በማናቸውም መልኩ ልታጭበረብሩ የሆነ ነገር አምታታችሁ የሆነ ነገር ለማድረግ አትሞክሩ። ባለመረዳት ከሆነ አለመረዳት ነው። ከሌ ትግሉ ፋና ወጊ ነውና ትላንት ይሄንን አድርጓልና ዛሬ ሲሳሳት ዝም ብለን ፋና ወጊ ነው አንንካው ብለን እንሂድ። የትላንት ፋና ወጊ የነበረ አካል ሁሉንም ትቶ ዝም ብሎ ከፖለቲካው ራቅ ብሎ የተቀመጠን አካል እኔ ሁሌም ነው የምለው፣ ለምን በቃ አንድ ሰው አትሊስት ለትግሉ አስተዋጽኦ ያደረገ ለዓመታት የለፋ የሚችለውን ሁሉ ያበረከተ ሰው ደክሞት እንኳን በቃኝ ቢል ከዚህ በኋላ ትግሉ ደከመኝ እንኳን ቢል ያለፈውን ክሬዲት ለሰራው ነገር ሁሉ አመስግነህ ትተዋለህ። የጥፋት አካል ተባባሪ ከሆነ ግን ያለፈው ክሬዲት ዛሬ ለሚያጠፋው ሁሉ ምንድነው ኤክስኪውዝ እየተደረገ እየተወሰደ ጥፋት እንዲቀጥል አይደለም የምታደርገው። በዚያ ረገድማ የምታስተውሉ ከሆነ በጣም በጥንቃቄ ነው እኛ ነው። በጣም በጥንቃቄ አንድም ቀን ኮሎኔል ደመቀን አንስተን አብጠልጥለን ተችተን አናውቅም። ኮሎኔል ደመቀ የተለየ ነገር ስላለውና እሱ ማይተች ስለሆነ እኮ አይደለም። አትሊስት በነበረበት ፖዚሽን በነበረበት ኃላፊነት የአማራ ሕዝብ ጥያቄን ተቀብያለሁ አክኖሌጅ አድርጌያለሁ ስላለ ነው። የማንነትና የወሰን ጥያቄው የአማራ ሕዝብ የማንነትና የወሰን ጥያቄ ነው፣ ትክክል ነው ይል ስለነበረ ነው። የሚጠየቅበት የሚነሳበት ነገር ስለሌለ አይደለም።
አሁን ግን የአማራን የማንነትና የወሰን ጥያቄን በኮሚቴ ስም ለኦህዴድ በሽያጭ አስተላልፋለሁ ሲል ግን አትችልም፣ አይደረግም። እውነተኛ አማራዎች ኖ ነው ማለት ያለባቸው። እውነተኛ የአማራ ልጆች ይህንን አንቀበልም ነው። በአማራነት ላይ በክፋት ሰይፍ የመዘዘ አካል እሱ አሁን ከበሮ ይመታል። ትንታኔ የሚሰጡትም ልክ የቅድም የመከላከያ ጀነራል ተብሎ ስለ አሰብ ወደብ እንደሰጠው አይነት ትንታኔ የሚሰጡ አሉ። አማራ ልክ ከዚህ እንዳተረፈ እንደተጠቀመ አድርገው የሚተነትኑ አሉ። እድሜ ልክ ኦህዴድ እንደዚህ እየቀለደብህ፣ እድሜ ልክ አብይ አህመድ ጢባ ጢቤ እየተጫወተብህ ለመኖር ከወሰንክ ሳብቱዩ እኔን ግን የዛ ውሳኔ አካል አታደርገኝ። የዛ አካል ልሆን አልችልም። በፍጹም የዛ አካል ልሆን አልችልም። በሁለቱም በኩል ያለ ኤሊት ለማስተዋል እድል ካገኘ በእኛ ግብ ግብ መካከል ብሎ ደጋግመን የምንለው በትግራይም በአማራ በኩልም ያለ በዚህም በዛም ያለ ግብ ግብ ለምን ዳረገን፣ ለፈተና ዳረገን፣ ለውድቀት ዳረገን፣ አሳልፎ ለበላተኛው ኦህዴድ ሰጠን ብሎ የሚቆጭ የሚማረር አካል ካለ ምሬቱን ቁጭቱን አሁን ነው መምረርም መቆጨትም ያለበት አሁን